አንድ ሰው ጭንቅላቱ መደደብ ሲጀምር ማገናዘብ ማሰብ ሲያቆም እንደማን ያስባል ካላችሁኝ እንደ ቡዜና እንደ ዴቭ ማሰብ ይጀምራል። ምን አይነት አስተሳሰብ ነው ያላችሁ? እንዴት ያሰባችሁ እንዴት እየሆናችሁ ነው ያላችሁት? በጣም የሚያስጠላ ነገር ያደረጋችሁ ነው። ቡዜ የምታደርጊው ነገር ተጠንቅቂ፣ ለምታደርጊው ነገር እያንዳንዱ ነገር ጥንቃቄ ያደረግሽ አድርጊ። የሚወራና የማይወራ ነገር እየለየሽ አድርጊ። ለሩታ መተሽ የምታደርጊውን ነገር በጠቅላላ ካላቆምሽ ካሁን በኋላ እርምጃ ምንወስድ ይሆናል ማለት ነው። ልጅ አለሽ አንዴ አንቺ እኮ ልጅ አሳድገሻል አይደል? አግብተሽ ወልደሽ ልጅ አሳድገሻል አይደል? የልጅን ፍቅር የልጅን ስሜት ከእናት በላይ የሚረዳው የለም አይደል? ከእናት በላይ አንደርስታንድ የሚያደርግ ሰው አለ ብዬ በዓለም ላይ አላስብም እኔ። ይሄን ነገር ግን አንደርስታንድ ማድረግ ካቃተሽ አንቺ እናት መሆንሽን እንኳን እጠራጠራለሁ። ውዜ የምታደርጊው ነገር በጣም የሚያስጠላ ነው። ለሩታ ስር የሰደደ ጥላቻ እንዳለሽ እናውቃለን። ግን በዚህ ልክ መተሽ ደግሞ በማገባሽ ነገር የገባሽ ልጇን ለመቀማት የምታደርጊው ነገር እጅግ የሚያሳፍር ነው። ጥንቃቄ ልታደርጊበት ይገባል። አንደኛ አያገባሽም ቡዜ፣ በእነሱ ህይወት ላይ ምንም አይመለከትሽም፣ አያገባሽም። አንቺ ህይወት ላይ ሩታ መታ ምንም ውሳኔ ወሰና አታውቅም። በአንቺ ህይወት ላይ ሩታ መታ ምንም ነገር አድርጋም ሆነ ሰምተንም አይተንም አናውቅም። እኛ በሩታ ህይወት ላይ የመጣሽ ግን ለምታሳዩ ነገር በጠቅላላ ጥንቃቄ አድርጊ። በጣም የሚያስጠላ ነገር ነው። ዋጋም ደግሞ ያስከፍልሻል። ሩታ ላይ ለምታደርጊው ነገር በጠቅላላ ዋጋ ትከፍያለሽ። እሷ ህይወትሽ ላይ መታ ምንም ነገር አላደረገችም። ሩታ አንቺ ህይወት ላይ አልመጣችም፣ አልገባችም። ያንቺ ህይወት ላይ ምንም ውሳኔ አላሰላለፈችም። ታላቅ ነኝ በሚል ሰበብ ግን በማገባሽ ነገር እየገባሽ ህይወቷ ላይ የምታደርጊው ነገር በጠቅላላ አቁሚ። አሁን ገና በአይናችን መጣሽ። አሁን ገና በሩታ መጣሽ። አሁን ገና በማንደራደርበት በልጃችን በእኛ ልጃችን በሆነው በልዑል መጣሽ። ይሄ ደግሞ ማንደራደርበት ጉዳይ ነው። አንቺ ምን አግብቶሽ ነው? ሲጀመር ምን አግብቶሽ ነው? ምን አገባሽ አንቺ? ልጁ ከአያቱ ጋር ማደግ አለበት። አንቺ ጋር ሆኖ ጭንቅላቱ የተበረዘ ነው፣ ጭንቅላቱ እንደዚህ የሆነ ነው። ሲያድግ ይሄን ነገር እያየ ማደግ። አንቺ ማን ስለሆንሽ ነው? ቡዜ ማን ስለሆንሽ ነው እንዴ? በዚህ ልክ ፊት ሰጠንሽ። እኛ በደንብ ፊት ተሰጠሽ። አንቺ ታላቅ ነሽ ተብለሽ ስትከበሪ አልከበራልሽ። አንቺ እኛ ስናከብርሽ አልከበራልሽ። ዴቭ አንተም እያደረክ ያለው ነገር እጅግ የሚያስጠላ እጅግ የሚያሳፍር ነገር ነው። አንድን እናት ከልጇ መቀማት ማለት ምን ማለት ነው? ቆይ ቀምተን አንቺ ጋር እንዲያድግ አንፈልግም፣ አያቱ ጋር እንዲያድግ እንፈልገው። እናንተማ አመጣጣችሁ በግድ ልትወዙት ነበር። ልጁ በግድ ወስዳችሁ እዛችሁ ትሄዱ ነበር። አልሆናላችሁ። እሷም እጃል ስትላችሁ አይኛ ሐሳብ ልንሰጥ ነው ምናምን ብለ መጨረሻ ላይ አለሳለስክ። ይሄ የዴቭ ባህሪ ነው። ሲጀመር ነገሮችን ማለሳለስ፣ ነገሩ ባለቀ ሰዓት የሆነ ነገር ሲነቃባቸው የሆነ ነገር ሲባተትባቸው ነገሩን የማለሳለስ ስራ የዴቭ ስራ ነው። ዴቭ በራሱ በጣም ራሱን የቻለ አንድ መሰሪ የሆነ ሰው ነው። እኔ እንጃ። እኔ ታላቅ ስትባሉ ጭንቅላታችሁ ይደድባል እንዴ? ቆይ እናንተ ራሱ ደደብ የሆናችሁ የምትሄዱት እየጀዘበን የሚሄደው ጭንቅላት ማገናዘብ እያቆመን የሚሄደው። እስቲ በአንተ ቤት እኮ አሁን በቃ ሩታ ልጇን እንኩ ብላ ትሰኛለች ብለህ እያሰብክ ነው የሄድከው አንተ። ቡዜ አንቺን በቃ እንኩ ውሰዱት፣ ችግር የለውም እኔ ማሳደግ አልችልማ፣ እኔ ጋር ሆኖ ይሄ ልጅ ጭንቅላቱ ይበረዛል አይደል? በቃ ይሁን አያቱ ጋር ሄደክ ምናምን ብላ ምሰጥ ነው የመሰላችሁ? ምን አይነት አስተሳሰብን ይሄ? የትኛዋ እናት ናት ልጇን ለሌላ ሰው አሳልፋ የምትሰጠው? አያት ቤት አይደግ። አያት ቤት ለምን ያድጋል? አያት ቤት እናት አባት የለውም ልጁ? እናት አባት ተቸግሮ ነው እንዴ ያለው? ይሄን ያህል አያት ቤት ይደግ ምናምን ብላችሁ ሌላ እንትን ውስጥ የምትገቡት እናንተ። ይሄ ዝቅተታችሁን ደረጃ ነው የሚያሳየው። አላደጋችሁም እናንተ። እንደው ከሩታና ከአብርሽ በላይ አላደጋችሁም እናንተ እንደው በጣም ዝቅተኛ ያስተሳሰብ ደረጃ ላይ ያላችሁት። ዴቭም ሆነ ቡዜም ማለት ነው ዝቅተኛ ያስተሳሰብ ደረጃ ላይ ያላችሁት። በጣም የሚያስጠላ ተግባር ነው በየጊዜው ስታደርጉ የነበራችሁ። በተለይ ደግሞ ሩታ ላይ ሲሆን ትበረታላችሁ በጣም። ያማ ወንድማችሁ ነው። የፈለገውን ነገር ቢያደርግ፣ በፈለገው ቦታ ሄዶ ቢባልግ፣ በፈለገው ቦታ ሄዶ ሴት ቢቀያየር፣ ለአእምሯችን የሚከብድ ነገር እያደረገ እንኳን እሱ ልክ ነው። አብርሃም ልክ ነው አይደል? ሩታ ምንም ያላጠፈችው ሩታ ምንም ያላደረገችው ልጅ ግን ልጄን ላሳድግ በሰላም ባለችው እሷ ጥፋተኛ ናት። እሷ ናት የልጇን አእምሮ እያበላሸች ያለችው ሩታ ናት። የልጇን አእምሮ እንዲበላሽ እያደረገች ያለችው፣ አስተዳደጉ ላይ ችግር እንዲፈጠር ያደረገች ያለችው ሩታ ናት። ለእናንተ ይሄ የእናንተን ያስተሳሰብ ደረጃ ያሳያል። እንዴት እንድዘግጣችሁ፣ እንዴት ወንድማችሁን ብቻ በጭፍን እንደምትመለከቱ፣ እንዴት ለሩታ ያላችሁ ጭፍን ጥላቻ የሚያሳይ በግልጽ የሚያሳይ ነገር ነው ይሄ።
ያን ደግሞ እኛ ዝም አንልም፣ አንቀበለውም። ይሄን ሩታ ያለሽበት ህይወት ያለሽበት ሁኔታ ለጤናሽ ያሰጋል። በቃ አሁን ላይ ያለሽበት ሁኔታ ለጤናሽ ያሰጋል፣ ለሰላምሽ ያሰጋል። ከሀገር መውጣት አለብሽ። አንቺ ከሀገር ወጥተሽ ልጅሽን በሰላም ማሳደግ አለብሽ ብዬ ነው ማምነው ነው። ዩቲዩብሽን የሰራሽ ስራሽን የሰራሽ ከሀገር ወጥተሽ ሌላ ሀገር ኢቭን ከኢትዮጵያ እንደው ሌላ ሀገር ኢትዮጵያ ውስጥ ከሆነ ይመጣሉ ተመልሶ ነገ ከነገ ወዲያ ሳይሉ ተከትሏት መምጣታቸው ስለማይቀር ከሀገር ውጪ በቃ ይሄ ለሰላምሽ ለጤናሽ ያሰጋል ያለሽበት ሁኔታ። ዛሬ መጥተው ልጅሽን ነጥቀው ለመሄድ ካሰቡ ነገ ከነገ ወዲያ የሚፈጥሩትን ነገር አናቅም፣ እግዚአብሔር ብቻ የሚያውቀው። ነገ በምሽት መጥተው 2 3 4 ሆነው ይዘውባት ቢሄድስ ማን አለ? ብቻዋን እኮ ናት ያለችው። አንድ የሚረዳት ሰው ያለው ማን ነው? ኤፍሬም ነው። ኤፍሬም ብቻውን ደግሞ ምንም ሊያደርግ አይችልም። ኤፍሬም ፕሊዝ ይሄን ቪዲዮ ታየዋለህ። እኔ መጥቼ ማድረግ የምችለውን ነገር በሙሉ አድርጋለሁ። ከሩታ ጎን መቆም እችላለሁ። ሩታ መደገፍ እችላለሁ። ኤፍሬም ፍቀድልኝና ልምጣ፣ አዲስ አበባ ልምጣ ለተወሰነ ጊዜ እና እናንተ ካልሆነም ማርፍበት ቤት አለ፣ ችግር የለውም እሱ። ልምጣ ግን ልምጣና ከሩታ ጎን መሆኔን ማወቅ አለባቸው። ወንድም የላትም ብለው አይደል የሚያስቡት? ቤቱ ማንም የለም ቤቱ ወንድ ስለሌለ ነው ብለው አይደለም ይሄ ሁሉ ነገር በድፍረት መጥቶ የሚያደርጉት። ኤፍሬም ፍቀድልኝ፣ እኔ ወንድሜ በኔውንብ ፍቀድልኝና እኔ መጥቼ ልጠብቃት እህቴን። ምክንያቱም ያለችበት ሁኔታ ያሰጋል። ቤተሰብ ነገ መጥቶ አንድ ነገር ቢያደርጓት በልጇ ፊት ልጇን ወስዳለሁ ብሎ እሷን የሆነ ነገር አድርገው ቢሄዱስ? አድርጉም አይባልም እኮ አድርጉም አይባልም። በተለይ ቡዜ አታድርግም አይባልም። ለሷ ያላት ጥላቻ በዚህ ልክ ከወጣ ብዙ ነገር አታድርጋትም ብዬ አላምንም። እኔ አላምንም። እንዴት ልመን? እንዴት ሴፍ ናት ብዬ ልመን? ሩታ እንዴት በደህና ናት ብዬ ልመን? እኔ ቤተሰብ እንዴት ጤናማ የሆነ ቦታ ላይ ነው፣ ሰላም ያለበት ቦታ ነው፣ ለህይወቷ የሚያሰጋባት ቦታ ናት ብዬ እንዳምን እንዴት ልሆን? በዚህ ጉዳይ ላይ አብርሃም እጅ ካለ አብርሃም ይሄ ሁሉ ነገር አንተ እያደረግ ከሆነ ግን እንጣላለን፣ እግዚአብሔር እንጣላለን። አብርሃምና እኔ በጣም ነው የምንጣለው። ምክንያቱም ያንተም ልጅ ነው፣ ልጁን በሰላም በጤና ያሳደገች ነው። ያንተም ግን እልህ ተያይዘ ሌላ ነገር ውስጥ ገብተ ልጁን ለመውሰድ እየፈለግ ከሆነ ትጣልናለህ። አብርሃም ከኔ ጋርም ከኤፍሬም ጋር ትጣላለህ፣ ከብዙ ሰው ጋር የምትጣለው ልክ አይደለም። አብርሃም መንግስት የፈቀደልህ ሰዓት አለ፣ ቀን አለ፣ ሄደ ልጅን መጎብኘት ማየት ትችላለህ። ከዛ ውጭ ግን ያደረክ ያለው ነገር ካለ ይሄ ወንጀል ስለሆነ በህግ ስለሚያስጠይቅ በህግ ስለምትጠየቅ ለምታደርገው ነገር ጥንቃቄ አድርግ። ትላንትም ሩታ መታ አውርታለች። አንተ ነው ሁሉ ነገር ያደረክ ያለ ነገር አቁም ብላለች። በጸባይ ማታቆም ከሆነ ግን ይሄን ነገር ህግ ስለያዘው መጀመሪያ በፍቃደኝነት እንድታይ ብቻ ስለተደረገ በሷ ፍቃደኝነት ውስጥ ሆኖ ልጅ እንድታይ ስለተደረገ ያደረክ ያለው ነገር ያ አንተ ከሆነ ከነቡዚ ጀርባ ያለው ከነዲፍ ጀርባ ያለው አንተ ከሆንክ ግን ይሄ ነገር ያስጠይቃል። ይሄ ነገር ጥንቃቄ ልታደርግበት ይገባል። ይሄን ደግሞ እንደ ወንድም ነው መክር። አይ እንደዛ አልሆንም ልጄን በግድ ወስዳለሁ መትል ከሆነ ሚከተልህን ታየዋለህ፣ ሚደርስብህን ታየዋለህ። አብርሃም እህት የምታደርገውን ነገር ግን እንድታቆም ወንድም የሚያደርገውን ነገር ግን እንዲያቆሙ ብታስጠነቅቃቸው ይገባል ብዬ አምናለሁ። በድፍረት መጥተው ልጅቷ ቤት እያደረጉ ያሉትን ነገር አይታል ታውቃለህ። በደንብ ነው የምታውቀው። ያን ነገር እንዲያቆሙ ካላደረክ ግን እነሱም ቢሆን በህግ እንደሚከሰሱና እንደሚጠየቁ ለአንተ ቃል ልገባልህ እፈልጋለሁ። አብርሃም ያደረጉ ያሉት ነገር በጭራሽ ተቀባይነት የማያገኝ ጥሩ ነገር እያደረጉ አይደለም። እነሱን ከድርጊታቸው ይቆጠቡ፣ ንገራቸው። እህቶች ናቸው፣ ወንድም ነው፣ ታላቅ ወንድም ነው። አንተም ብሎ ነው ይሄ ሁሉ ነገር ውስጥ የሚገቡት። የማይሆን የማያገባቸው የማይመለከታቸው ነገር ውስጥ እየገቡ ያሉት በአንተ ጉዳይ ነው እና አንተ ንገራቸው፣ አንተ አስጠንቅቃቸው፣ አንተ ስርዓት እንዲይዙ አድርጋቸው። አለዚያ ግን የሚከተላቸው ነገር በጣም መጥፎ ስለሆነ እያንዳንዱ ነገር በቪዲዮ ራሳቸው ማስረጃ ስለያዙ ያ ነገር ራሳቸውን ደግሞ መልሶ ተጠያቂነት እንደሚያደርግ ላንተ ማሳወቅ ፈልጋለሁ። ቡዜም ዴቭም ተጠንቀቁ። ለምታሳዩት ነገር በጠቅላላ ጥንቃቄ እንድታደርጉ እፈልጋለሁ። አለዚያ ግን የሚከተላችሁን ነገር ታዩታላችሁ። ቤተሰብ ሰላምታዬንም ረስቻለሁ። በጣም ተናድጄ ስለነበር ነው ይሄ ሁሉ ነገር እያወራ ያለሁት። ቡዜም
ዴቭም አብርሽም የሚያደርጉት ነገር እጅግ የሚያስጠላ እጅግ የሚያሳፍር ከባህላችንም ከወጋችንም ከሃይማኖትም ከሁሉም ነገር ኢትዮጵያዊነት ባህላችን እንኳን ከሰዋዊነት እንኳን የወጣ ነገር ያደረጉ ስለሆነ ጥንቃቄ እንዲያደርጉ ነው የቪዲዮ። ሄርሜላ ድጋሚ አብርሽ ሸውዶሻል፣ አንቺን ደግሞ አሁንም ተሸውደሻል። አሁንም ህይወትሽን ሊያመሰቃቀለው ይሁን እንደፈለገ እንዳሸንጉሊት ወደዛም ወደዚህም እያደረገሽ ነው። የአንቺ ጉዳይ ራስሽ ዋጋ ከፍለሽ የገበሽበት ነገር ስለሆነ ነገ ከነገ ወዲያም ጥሎሽ ሲሄድ አሁን ማልቀስሽ እንትን ማለትሽ ስለማይቀር ከአሁኑ ጥንቃቄ እንድታደርግ ይፈልጋሉ። አብርሽ የምር አንቺን አፍቅሮ ወዷር ነው የመጣው። ተጋብቶ ነው ከነሩታ ጋር ያን ነገር ለማሳየት ስለመጣ ነው ይሄ ሁሉ ነገር የሚያደርገውና አንቺን ጥንቃቄ አድርጊ። ነቃቤ ጭንቅላትሽ ስራ በደንብ ነቃቤ። የከተማ ልጅ ነሽ። የሚደረጉብሽን ነገሮች እየነገርኩሽ ነውና ላንቺ ነገ ከነገ ወዲያ አንቺን ጥሎሽ ይላል ሌላ ሴት ብሎ ለዛ ጥንቃቄ እንድታደርጊ ይፈልጋለሁ። ይሄን ከጓደኝነት የመነጨ ነው ላንቺ መናገር የምፈልገው። ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። ከሀገር ውጭም ያላችሁ እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ ለሀገር ለምድራችሁ ያብቃችሁ። ላለው በያላችሁበት ሰላማችሁ ብዝት ይበልልኝ። ቻናሌን ሰብስክራይብ ያላደረጋችሁ አሁኑ ቻናሌን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንገናኛለን። የዛ ሰው ይበለን። ቴንክ ዩ